ሰበር መረጃ በቤጂንግ ቀይ ምንጣፍ ላይ ዓለምን ያስገረመ ዲፕሎማሲያዊ ተውኔት ተከናውኗል። ቻይና ማዕቀብ የጣለችባቸውን የአሜሪካ ውጭ ጉዳይ ሚኒስቴር ማርኮ ሩቢዮን ወደ ሀገሪቱ ለማስገባት ስማቸውን በይፋ ወደ ማርኩሉ ቀይረዋለች። ይህ የስም ለውጥ ከስተጀርባ ያለው ሚስጥር ምንድነው? እንመለከተዋለን። በሌላ በኩል ፕሬዝዳንት ዶናልድ ትራምፕ ቤጂንግን ለቀው ሲወጡ ትዕግስት ያልቋል ሲሉ የመጨረሻ የሚመስል ማስጠንቀቂያ ሰጥተዋል። በሆርሙዝ ሰርጥ ላይ መርከቦች እየሰመጡ ጂጂንፒንግ ደግሞ በታይዋን ላይ ቀይ መስመር እያሰመሩ ዓለም ወደማይታወቅ የታሪክ ምዕራፍ እየተሸጋገረች ነው። ትራምፕ አሜሪካ እየወደቀች ነው ለሚለው የጂ ንግግር የሰጡት አስገራሚ ምላሽስ ምንድነው? ሁሉንም በዝርዝር መረጃዎች በትንታኔ ይዘናል። እስከ መጨረሻ አብራችሁን ቆዩ። በቤጂንግ በተካሄደው የአሜሪካና የቻይና ታሪካዊ ጉባኤ ላይ ከፖለቲካዊ ውይይቶቹ ባልተናነሰ መልኩ ዓለምን ያስገረመውና በዲፕሎማሲው ታሪክ ታይቶ የማይታወቅ ክስተቱን የተመዘገበው የአሜሪካው የውጭ ጉዳይ ሚኒስቴር ማርኮ ሩቢዮ ወደ ቻይና የገቡበት ሚስጥራዊ መንገድ ነው። ማርኮ ሩቢዮ በሴናተርነት ዘመናቸው ቻይና በሆንግ ኮንግና በዊጉር ሙስሊሞች ላይ የምታደርሰውን የሰብአዊ መብት ጥሰት በጽኑ በመቃወማቸውና የዊጉር ግዳይ ስራ መከላከያ ህግ ዋነኛ ደራሲ በመሆናቸው ምክንያት በቤጂንግ መንግስት 2 ጊዜ ማዕቀብ ተጥሎባቸው የነበረ ግለሰብ ናቸው። ይህ ማዕቀብ ደግሞ ወደ ቻይና እንዳይገቡ የሚከለክል ነበር። ሆኖም ፕሬዝዳንት ዶናልድ ትራምፕ ማርኮ ሩቢዮን የውጭ ጉዳይ ሚኒስቴር አድርገው መሾማቸውን ተከትሎ ቻይና ማዕቀብ የጣለችበትን ግለሰብ እንዴት ተቀብላ ታስተናግዳለች የሚለው ጥያቄ የብዙዎች አጀንዳ ሆኖ ቆይቷል። ቤጂንግ ይህንን ዲፕሎማሲያዊ አጣብቂ ለመፍታት ተጠቀመችበት ብልሃት እጅግ አስገራሚ ነበር። የቻይና መንግስትና የመንግስት ሚዲያዎች የሩቢዮን ስም በይፋዊ ሰነዶችና በዜናዎቻቸው ላይ ማርኮሉ በሚል የድምጽና የፊደል አጻጻፍ ቀይረውታል። ይህ የቋንቋ ብልሃት ቻይና የጣለችውን ማዕቀብ ሳታነሳ ወይም ቃሏን ሳታጥፍ ሚኒስቴሩ ግን በአዲሱ ስማቸው በክብር ወደ ሀገሪቱ እንዲገቡ ያስቻለ ስልታዊ መሸጋገሪያ ነው። ይህ የስም ለውጥ በዲፕሎማሲው ዓለም ስማዊ ሽግግር ተብሎ የተጠራ ሲሆን ቻይና ከትራምፕ ጋር ያላትን የንግድ ድርድር ላለማበላሸት ስትል የወሰደችው እርምጃ እንደሆነ ይታመናል። ማርኮ ሩቢዮ በበኩላቸው በምርመራ ወቅት ቻይናን እንደ ታላቅ ባላንጣ ቢገልጹም አሁን ደግሞ ከትራምፕ ጋር በመሆን በአየር ኃይል አንድ ተሳፍረው ቤጂንግ ገብተዋል። በጉብኝቱ ወቅት ስለ ታይዋን የወደፊት ዕጣ ፈንታ የተጠየቁት ሩቢዮ የአሜሪካ ፖሊሲ አልተለወጠም፣ በሁሉም አስተዳደሮች ዘንድ ወጥ በሆነ መልኩ ቀጥሏል በማለት ቤጂንግን ላለማስቆጣት ጥንቃቄ የታከለበት ምላሽ ሰጥተዋል። ይህ ክስተት ቻይና ምን ያህል ለትራምፕ አስተዳደርና ለንግድ ግንኙነቱ ትኩረት እንደሰጠች የሚያሳይ ቢሆንም በሌላ በኩል ግን በሩቢዮ የቆየ አቋም ላይ ያላትን ተቃውሞ በአዲሱ ሉ በሚል ስም ውስጥ ደብቃ ማለፏን ያሳያል። ትራምፕ ጂ ጂንፒንግ ጋር በነበራቸው ቆይታ ሩቢዮን ማሳተፋቸው አሜሪካ በቻይና ላይ ያላትን ጠንካራ አቋም እያሳየች ግን ደግሞ ለንግድና ለሰላም ዝግጁ መሆኗን ለመግለጽ የተጠቀሙበት ስልት እንደሆነ ተንታኞች ይገልጻሉ። ማርኮ ሩቢዮ ወይም ማርኮሉ በቤጂንግ ቀይ ምንጣፍ ላይ መራመዳቸው በዲፕሎማሲያው ዓለም የማይቻል የለም የሚለውን እውነታ በድጋሚ ያረጋገጠ ክስተት ሆኖ አልፏል። ፕሬዝዳንት ዶናልድ ትራምፕና ዢ በቤጂንግ በሚገኘው ዞንግናን ሃይ የኃላፊዎች መኖሪያ ግቢ ውስጥ ተቀምጠው ያደረጉት ውይይት ከቀይ ምንጣፍ አቀባበል በስተጀርባ ያለውን ጥልቅ የኃይል ፍጥጫ ይፋ አውጥቷል። ከ2 ሰዓታት በላይ የፈጀው ዝግ ስብሰባ እንደተጠናቀቀ ትራምፕ ጉብኝታቸውን እጅግ አስደናቂ ሲሉ የገለጹት ቢሆንም ከጂ ጂንፒንግ ጋር በነበራቸው ግንኙነት ላይ ግን አሁንም ስውር ፉክክር እንዳለ አልሸሸጉም። በተለይም ፕሬዝዳንት ዢ ከዚህ ቀደም አሜሪካን እየወደቀች ያለች ሀገር ብለው መጥራታቸው ከትራምፕ ደጋፊዎች ዘንድ ትልቅ ቅሬታ ፈጥሮ ነበር። ትራምፕ በቤጂንግ በነበራቸው ቆይታ ለዚህ ንግግር የሰጡት ምላሽ እጅግ አስገራሚ ነበር። ትራምፕ በራሳቸው ትሩዝ ሶሻል ገጽ ላይ እንደገለጹት ጂ ጂንፒንግ አሜሪካን እየወደቀች ያለች ሀገር ብለው የጠሩት በእንቅልፋሙ ጆ ባይደን አስተዳደር ወቅት አሜሪካ ለደረሰባት ከፍተኛ ውድመት ማጣቀሻ እንጂ ለሳቸው አስተዳደር አይደለም። ትራምፕ አክለውም በባይደን ዘመን የነበረው ክፍት ድንበር፣ ከፍተኛ ታክስ፣ የተዝረከረከ ንግድና የለየለት ወንጀል አሜሪካን አሳንሷት እንደነበር ለዢ አስረድተዋል። ሆኖም አሁን አሜሪካ የተቀየረችና በዓለም ላይ እጅግ ተፈላጊዋ ሀገር መሆኗን የንግድ ገበያ
ማቅረቢያው ጣሪያ መንካቱንና ሌሎች ሀገራት 18 ትሪሊዮን ዶላር በአሜሪካ ላይ ኢንቨስት እያደረጉ መሆኑን ለቻይናው መሪ በኩራት መግለጻቸውን ትራምፕ ተናግረዋል። እንደ ትራምፕ አገላለጽ ዢ ጂንፒንግ ይህንን ስኬት አምነው በአጭር ጊዜ ውስጥ ላስመዘገበው ውጤት እንኳን ደስ አለ በማለት አድናቆታቸውን ገልጸውላቸዋል። በንግድ ረገድም ትራምፕ ለሁለቱም ሀገራት የሚጠቅሙ ታሪካዊ ስምምነቶች መደረጋቸውን አብስረዋል። ሌሎች ሊፈቷቸው ያልቻሉትን ብዙ ችግሮች ፈተናል ያሉት ትራምፕ ከዢ ጂንፒንግ ጋር ያላቸው ግንኙነት እጅግ ጠንካራ መሆኑን አጽንኦት ሰጥተዋል። ይሁን እንጂ በቻይና በኩል ያለው ትንታኔ ግን ሌላ ገጽታ አለው። ዢ ጂንፒንግ በጥንታዊው የግሪክ ፍልስፍና የቱሲዲደስ ወጥመድ የሚለውን ሐሳብ በማንሳት አንጋፋው ሀያል ወይም አሜሪካና እየተነሳ ያለው ሀያል ወይም ቻይና በሚገናኙበት ወቅት ወደ ጦርነት የማምራት ዝንባሌ እንዳላቸው አስጠንቅቀዋል። ይህ ማለት ቻይና አሜሪካን በንግድና በግብርና ምርቶች ሽያጭ ብታበረታታም በታይዋን ጉዳይ ላይ ግን አሜሪካ እጇን እንድታነሳና እንደ መደራደሪያ እየተጠቀመችበት እንደሆነ ያሳያል። ትራምፕ በኢኮኖሚ ረገድ ያገኟቸው ድሎች በፖለቲካው ረገድ አሜሪካን የታይዋን ስጋት ውስጥ ሊከቷት እንደሚችሉ ተንታኞች ስጋታቸውን ገልጸዋል። በመሆኑም በቤጂንግ የታየው ፈገግታና አድናቆት ከጀርባው ዓለምን ወደ ከፍተኛ የኃይል ሽኩቻ የከተተ ሚስጥራዊ ቁማር የታከለበት መሆኑ ግልጽ ሆኗል። በቤጂንግ የዲፕሎማሲያዊ ጨዋታው ቢቀጥልም በመካከለኛው ምስራቅ እየተካሄደ ያለው የሁለት ወራት ጦርነት ግን ወደ አዲስና አስፈሪ ምዕራፍ ተሸጋግሯል። ፕሬዝዳንት ዶናልድ ትራምፕ ከዢ ጋር ባደረጉት ውይይት የኢራን ጉዳይ ዋነኛ አጀንዳ የነበረ ሲሆን ሁለቱ መሪዎች ኢራን የኒኩሌር መሳሪያ ሊኖራት እንደማይገባና የሆርሙዝ ሰርጥ ክፍት መሆን እንዳለበት ተመሳሳይ አቋም እንዳላቸው ትራምፕ ገልጸዋል። ሆኖም ይህ የዲፕሎማሲያዊ ቋንቋ በትራምፕ በኩል ካለው ከፍተኛ ወታደራዊ ግፊት ጋር ሲነጻጸር እጅግ የተራቀቀ ነው። ትራምፕ ለፎክስ ኒውስ በሰጡት ቃለ መጠይቅ ለኢራን ያለኝ ትዕግስት እያለቀ ነው፣ በአስቸኳይ ስምምነት ላይ መድረስ አለባቸው ሲሉ እጅግ ጠንካራና የመጨረሻ የሚመስል ማስጠንቀቂያን ሰጥተዋል። ይህ ማስጠንቀቂያ የመጣው በሆርሙዝ ሰርጥ ላይ በደረሰው አዲስ ጥቃት ሳቢያ ነው። በህንድ የባህር ዳርቻ አቅራቢያ በአፍሪካ የቀንድ ከብቶችን ጭኖ ወደ ተባበሩት አረብ ኤምሬትስ ሲጓዝ የነበረ የህንድ መርከብ በሚሳኤል ተመቶ እንዲሰምጥ ተደርጓል። ይህ ጥቃት ቫንጋርድ በተባለ የብሪታንያ የደህንነት ተቋም እንደተገለጸው በድሮን ወይም በሚሳኤል እየተሰነዘረ ሲሆን የኢራን ኃይሎችም በኤምሬትስ አቅራቢያ ሌላ መርከብ መያዛቸው ተነግሯል። በሌላ በኩል የኢራን የውጭ ጉዳይ ሚኒስቴር አባስ አራግቺ በኒው ዴሊ ከብሪክስ አባል ሀገራት የውጭ ጉዳይ ሚኒስቴሮች ጋር ባደረጉት ስብሰባ ላይ አሜሪካንና እስራኤልን በጽኑ ኮንነዋል። እኛ በእነዚህ ዛቻዎች አንሸበሩም ያሉት አራግቺ አሜሪካና እስራኤል ከየካቲት 28 እስከ ሚያዝያ 7 ባደረጉት የ40 ቀን ጦርነት ምንም አይነት ውጤት እንዳላመጡና ይልቁንም ኢራን በድል መምጣቷን ተናግረዋል። አራግቺ አክለውም ኢራን አሁን ታላላቅ ሀያላን ሀገራትን መመከት የምትችል ቀጠናዊ ኃይል መሆኗን ዓለም አውቋል። ከእንግዲህ ኢራንን በተለየ አይን ማየት አለባቸው ሲሉ ለምዕራባውያን መልእክት ልከዋል። የቻይና የውጭ ጉዳይ ሚኒስቴርም በጉዳዩ ላይ የቤጂንግን አቋም ይፋ አድርጓል። በኢራን ላይ የተከፈተው ጦርነት ከመጀመሪያውኑ መጀመር አልነበረበትም ያለው ሚኒስቴሩ ጦርነቱ በዓለም አቀፍ የንግድ መስመርና በኤነርጂ አቅርቦት ላይ ከፍተኛ ጫና እያሳደረ መሆኑን ገልጿል። ቻይና ከፓኪስታን ጋር በመሆን 5 ነጥቦችን የያዘ የሰላም ጥሪ እያቀረበች ሲሆን ትራምፕ ግን ቻይና በኢራን ላይ ያላትን የነዳጅ ገዥነት ተጽዕኖ በመጠቀም ቴሄራንን እንድታስገድድላቸው ይፈልጋሉ። ትራምፕ ቤጂንግን ለቀው ከመውጣታቸው በፊት ለኢራን የሰጡት ትዕግስት ያልቋል የሚለው ንግግር አሜሪካ በኢራን ላይ ተጨማሪ ከፍተኛ ወታደራዊ እርምጃ ልትወስድ እንደምትችል የሚጠቁም ነው። ቻይና በበኩሏ የሆርሙዝ ሰርጥ እንዲከፈት ብትፈልግም ይህ እንዲሆን ግን አሜሪካ በታይዋን ጉዳይ ላይ ቅናሽ እንድታደርግላት እንደምትፈልግ ግልጽ ነው። ይህ የጥቅም ሽኩቻ በኢራን ሰማይ ላይ የተጋረደውን የጦርነት ደመና ይበልጥ እንዲከብድ አድርጎታል። ፕሬዝዳንት ዶናልድ ትራምፕ ቤጂንግን ለቀው ከመውጣታቸው በፊት በታይዋን ጉዳይ ላይ ያለው ውጥረት በሁለቱ ሀያላን መካከል ሊፈነዳ የተቃረበ ፈንጂ ሆኖ ቀጥሏል። ፕሬዝዳንት ዢ ጂንፒንግ ለትራምፕ በሰጡት እጅግ ጠንካራ ማስጠንቀቂያ የታይዋን ጉዳይ በአግባቡ ካልተያዘ ሁለቱ ሀገራት ወደ ቀጥተኛ ግጭት ሊገቡ እንደሚችሉ በድጋሚ አጽንኦት ሰጥተዋል። ቻይና ታይዋንን እንደ ግዛቷ ስለምትመለከት የአሜሪካ ማንኛውም አይነት ወታደራዊ ድጋፍ እንደ ቀጥተኛ ትንኮሳ ይቆጠርባታል። በዚህ ስብሰባ ላይ የታየው አንዱ ትልቅ
ትልቅ ስጋት በትራምፕ ልዑክ ውስጥ ጥልቅ የሆነ የቻይና እውቀት ያላቸው ኤክስፐርቶች ወይም ቋንቋውን የሚናገሩ ዲፕሎማቶች አለመኖራቸው ነው። ይህ ክፍተት ቻይና በድርድሩ ወቅት ብልጫ እንድታገኝ ሊረዳት ይችላል የሚል ስጋት በብዙ ተንታኞች ዘንድ ተፈጥሯል። አሜሪካ ለረጅም ዓመታት ስትከተለው የነበረው ስልታዊ ብዥታ ማለትም ታይዋንን እንደ ሀገር እያወቀች ግን ደግሞ የቻይናን አንድ ቻይና ፖሊሲ የመቀበል አቋም አሁን በትራምፕ አስተዳደር ስር እየተፈተነ ይገኛል። የውጭ ጉዳይ ሚኒስቴሩ ማርኮ ሩቢዮ ከስብሰባ በኋላ ለኤንቢሲ ኒውስ በሰጡት ቃለ መጠይቅ በታይዋን ላይ ያለን ፖሊሲ አልተለወጠም፣ በሁሉም አስተዳደሮች ዘንድ ወጥ በሆነ መልኩ ቀጥሏል ብለዋል። ይሁን እንጂ ትራምፕ ከዚህ ቀደም የንግድ ስምምነቶችን ለማግኘት ሲሉ ዲፕሎማሲያዊ ወጎችን የመጣስ ልምድ ያላቸው በመሆኑ ቤጂንግ ይህን አጋጣሚ በመጠቀም በታይዋን ጉዳይ ላይ አሜሪካን ልታስገድዳት እንደምትችል ይገመታል። ቻይና የታይዋን ጉዳይን ከኢራን ጦርነትና ከንግድ ስምምነቶች ጋር በማሰናሰል አሜሪካ በኢኮኖሚ ረገድ የምትፈልገውን ጥቅም ለማግኘት በፖለቲካው ረገድ ለታይዋን የምታደርገውን ድጋፍ እንድትቀንስ ግፊት እያደረገች ነው። ታይዋን በበኩሏ በአሜሪካ ኮንግረስ ውስጥ የሁለቱም ፓርቲዎች ጠንካራ ድጋፍ ቢኖራትም የትራምፕ የመጀመሪያው አሜሪካ ፖሊሲ ግን በታይዋን ደህንነት ላይ ምን አይነት ጥላ ሊያጠላ እንደሚችል እስካሁን ግልጽ አይደለም። ትራምፕ ቤጂንግን ለቀው በአየር ኃይል አንድ ሲነሱ በቻይና የውጭ ጉዳይ ሚኒስቴር ዋንጊ የታጀበ ታላቅ ሽኝት ተደርጎላቸዋል። በደርዘን የሚቆጠሩ የቻይና ተማሪዎች የአሜሪካንና የቻይናን ባንዲራ እያውለበለቡ ደህና ሰንብቱ በማለት በዝማሬ ሸኝተዋቸዋል። ይህ ውጫዊ ትዕይንት ሰላማዊ ቢመስልም ትራምፕ ይዘውት የተመለሱት የማይቆረቁር ትዕግስትና ዢ ያስመሰከሩት ቀይ መስመር የዓለምን ፖለቲካ ወደማይታወቅ አቅጣጫ እየመሩት እንደሆነ ግልጽ ነው። ፕሬዝዳንት ዶናልድ ትራምፕ በቤጂንግ የነበራቸውን የሁለት ቀናት ቆይታ አጠናቀው በአየር ኃይል አንድ ወደ ሀገራቸው ሲመለሱ ሽኝታቸው እንዳቀባበላቸው ሁሉ ትኩረት የሚስብ ነበር። በቤጂንግ ዓለም አቀፍ አውሮፕላን ማረፊያ በተዘጋጀው የክብር ሽኝት ላይ የቻይና የውጭ ጉዳይ ሚኒስቴር ዋንጊው በግንባር ቀደምነት የተገኙ ሲሆን ቀይ ምንጣፍ ተነጥፎና በደርዘን የሚቆጠሩ የቻይና ተማሪዎች የሁለቱን ሀገራት ባንዲራ እያውለበለቡ ደህና ሰንብቱ የሚል መዝሙር እየዘመሩ በታላቅ ድምቀት ሸኝተዋቸዋል። ይህ ውጫዊ ትዕይንት እጅግ ሰላማዊና ወዳጃዊ ቢመስልም ትራምፕ ይዘውት የተመለሱት ፖለቲካዊ ጭነት ግን እጅግ ከባድ ነው። ትራምፕ ከቤጂንግ ሲነሱ ብዙ ሊፈቱ የማይችሉ ችግሮችን ፈተናል ብለዋል። ይህም አሜሪካ በግብርና ምርቶች ሽያጭና በገበያ ዕድል የምታገኘውን ጥቅም፣ ቻይና ደግሞ በታይዋን ጉዳይ ላይ አሜሪካ የምታሳየውን ዝምታ እንደ መደራደሪያ ለመጠቀማቸው ፍንጭ ሰጥቷል። ትራምፕ ከዢ ጋር በኢራን ጉዳይ ላይ በተመሳሳይ ገጽ መሆናቸውን ቢናገሩም ወደ ሀገራቸው ሲመለሱ ግን ለኢራን የሰጡት ትዕግስት ያልቋል የሚለው ማስጠንቀቂያ አሜሪካ ቀጣይ ወታደራዊ እርምጃ ልትወስድ እንደምትችል አመላካች ሆኗል። በሌላ በኩል የኢራን የውጭ ጉዳይ ሚኒስቴር አባስ አራጊቺ በኒው ዴሊ በነበራቸው ቆይታ ኢራን ከአሜሪካ ጋር በነበራት የ40 ቀን ጦርነት ድል አድራጊ ሆኖ መውጣቷና አሁን በዓለም አቀፍ ደረጃ የተለየ ክብርና ኃይል ያላት ሀገር መሆኗን ለብሪክስ አባላት በኩራት ተናግረዋል። ይህ ደግሞ በትራምፕ ማስጠንቀቂያና በኢራን ጽናት መካከል ያለውን ከፍተኛ ፍጥጫ ይበልጥ አክርሮታል። በአጠቃላይ የትራምፕ የቤጂንግ ጉዞ ለጊዜው የንግድ ግንኙነቱን ያመረቀዘ ቢመስልም የታይዋን ስጋትና የኢራን ጦርነት ግን አሁንም እንደ ትልቅ እሳተ ገሞራ በማንኛውም ሰዓት ሊፈነዱ በሚችሉበት ደረጃ ላይ ይገኛሉ። ትራምፕ አሜሪካ አሁን ታላቅ ሀገር ሆናለች የሚለውን ንግግራቸውን ለዢ አሳምነው ቢመለሱም ዢ ጂንፒንግ ግን የቱሲዲደስ ወጥመድ በማለት ለዓለም የሰጡት ማስጠንቀቂያ የሀያላኑ ሽኩቻ ገና መጀመሩን ያሳያል። ዓለም አሁን በትኩረት የምትጠብቀው ትራምፕ ዋይት ሃውስ ሲገቡ ለኢራን የሰጡትን ማስጠንቀቂያ እንዴት ተግባራዊ ያደርጉታል? ቻይናስ በታይዋን ላይ የተሰመረው ቀይ መስመር አሜሪካ ካለፈች ምን ታደርጋለች የሚለው ነው። ክብሯትና ክብሯን የትራምፕ የቤጂንግ ቆይታ በታላቅ ሽኝት ቢጠናቀቅም የሀያላኑ ቁማር ግን ገና መጀመሩ ነው። ቻይና ማርኮ ሩቢዮን ማርኮሉ ብላ መጥራቷ ዲፕሎማሲው ስትል ያደረገችው ብልሃት ነው ወይስ አሜሪካን የማንኳሰስ ስውር ዘዴ? ትራምፕ ትዕግስት ያልቋል ካሉ በኋላ ኢራን ላይ ምን አይነት እርምጃ ይወስዱ ይሆን? ወይስ ቻይና በታይዋን ጉዳይ ላይ በምታገኘው ቅናሽ ምትክ በኢራን ላይ ጫና ታደርጋለች የሚሉት ተጠባቂ ጉዳዮች ናቸው። እነዚህንና መሰል ወቅታዊ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ በማድረግና የደውል ምልክቷን በመጫን ቤተሰብ ይሁኑን። በሌላ አዳዲስ መረጃዎች እስከምንገናኝ
እስከምንገናኝ ሰላም ቆዩን።